በኢትዮጵያ የአካባቢ ምርጫ ከተካሄደ 13 ዓመት ሆኖታል። በህዝብ ድምጽ የዞን፣ የወረዳ፣ የከተማ፣ የክፍለ ከተማ ወይንም የቀበሌ ምክር ቤት ወኪሎች ለመጨረሻ ጊዜ የተመረጡት በ2005 ዓመተ ምህረት ነው። በቅርቡ የተደረገው ሀገራዊ ምርጫ የክልልና የህዝብ ተወካዮች ምክር ቤት አባላት የተመረጡበት ሲሆን እነዚህ ወኪሎች ከህዝብ የዕለት ተዕለት ኑሮ ሩቅ መሆናቸው ይነገራል። በአካባቢ ምርጫ የሚመረጡ የምክር ቤት አባላት ግን ለህዝቡ ኑሮና ውሎ ቅርብ ስለሆኑ ከየትኛውም ወኪል በላይ ወሳኝ ናቸው ይላሉ ባለሙያዎች። ግን ኢትዮጵያ በተለያየ ምክንያት ይህን ምርጫ ሳታካሄድ ስለቆየች እነዚህ ወኪሎች በህዝብ ምርጫ ሳይሆን በገዢው ፓርቲ ፍላጎት ይመደባሉ። በየጊዜው ለምን የአካባቢ ምርጫ አይካሄድም የሚል ጥያቄም ሲነሳ ይሰማል። የህግ ባለሙያው ዶክተር ዮሐንስ ታከለ በህግ መለኪያ ካየነው የዚህ ምርጫ ለረጅም ጊዜ አለመደረግ ስህተት ነው ይላሉ። 5 አይነት የምርጫ አይነቶች አሉ። እነኚህ ሁሉ ማንኛውም ሰው እንዲሳተፍባቸው በህግ መብቱ የተቀመጠለት ነው። ስለዚህ አንተ በጠቅላላ ምርጫ ብቻ አይደለም በአካባቢ ምርጫም የመሳተፍ መብቱ አለ። እንግዲህ ለምን ሁሉም ምርጫ የራሱ የሆነ ዓላማ አለው። ጠቅላላ ምርጫ ከሆነ ለክልል ምክር ቤትና ለፓርላማ የምትመርጥበት ነው፣ መብትህ ነው። የአካባቢ ምርጫ ከሆነ ደግሞ ለዞን፣ ለወረዳ፣ ለልዩ ወረዳ የምትመርጥበት ነው፣ መብትህ ነው። ዞሮ እነኚህ አካላት በተለያየ መንገድ ያስተዳድሩሃል። ላይ ያሉት ፖሊሲን ያወጣሉ፣ ታች ያሉት ደግሞ ፖሊሲን ያስፈጽማሉ፣ ወይም በስራቸው ስር ባለው የስልጣን ክልል ደግሞ ፖሊሲን ያወጣሉ፣ ያስፈጽማሉ። ስለዚህ መብት ነው። የጠቅላላ ምርጫና የአካባቢ ምርጫ እኩል የህግ መቀመጫ የህግ እውቅና ያላቸው የምርጫ አይነቶች ናቸው። እንደገና በሁለቱም ደግሞ መሳተፍ የሁሉም ህዝብ፣ የሁሉም ሰው፣ የሁሉም አካል መብት ነውና ሊፈጸም የሚገባው ነው። 100% ስህተት ነው። ግን ይህንን የአካባቢ ምርጫ ማድረግ ለምን ሳይቻል ቀረ የሚለው በደንብ መፈተሽ ይኖርበታል። ከአቅም በላይ የሆነ ምክንያት ሊኖረው ስለሚችል ብለዋል። ይህ ለህዝቡ ኑሮና ህይወት ቅርብ የሆነ በየቀበሌውና ከተማው የሚኖረው የምክር ቤት አባል የሚመረጥበት የአካባቢ ምርጫ ከአጠቃላዩ ምርጫ ጎን ለጎን ሲካሄድ ቆይቷል። ከዚህ ቀደም 6ኛው ሀገራዊ ምርጫን ተከትሎም ሊካሄድ እንደሚችል ፍንጭ ተሰጥቶ የነበረ ቢሆንም ሳይካሄድ ቀርቷል። በዛን ጊዜ በብሔራዊ ምርጫ ቦርድ በኩል ከጠቅላላው ምርጫ በላይ ወጪን የሚጠይቀው የአካባቢ ምርጫ ቢካሄድ ከ6 ቢሊዮን ብር በላይ ወጪን እንደሚፈልግ ተነግሮ ነበር። የብሔራዊ ምርጫ ቦርድ ምክትል ሰብሳቢው አቶ ተስፋዬ ነዋይ ይህንን የአካባቢ ምርጫ ለማካሄድ ስለሚያስፈልገው ወጪና ዝግጅት ሲናገሩ እኛም በመካሄዱ ላይ እናምንበታለን፣ ግን የሚፈልገው ወጪና ዝግጅት ከፍተኛ መሆኑ መታወቅ አለበት ይላሉ። የአካባቢ ምርጫ፣ የወረዳ ምርጫ፣ የቀበሌ ምርጫ፣ የዞን ምርጫ ማለት ነው። የከተማ ምርጫ ማለት ነው። ሰው ጋር በደንብ ለልቡ ቅርብ የሆነውን ሰው ለመምረጥም ላለመምረጥም የሚችለው የአካባቢ ምርጫ ላይ የመንግስት አስተዳደር 3ቱም የመንግስት በርጩማ መገለጫ የሆኑት ፍርድ ቤቱ አለ፣ ወረዳ ላይ፣ ከተማው ላይ ፍርድ ቤቱ አለ፣ በሌላ መልኩ አስፈጻሚው አለ፣ ምክር ቤቱ ግን የለም። ስለዚህ አስፈጻሚው ከየት ነው የሚወጣው? ከሆነ ቦታ ይመደባል፣ እዛ ቦታ ላይ ይሰራል። ይሄ ትክክል አይደለም። እንደ ሀገራዊ ወይ ጠቅላላ ምርጫ በጣም ቀላል አይደለም። በትንሹ ሁሉም የኢትዮጵያ አካባቢ ላይ አካባቢ ምርጫ እናርግ ካል 3.2 ሚሊዮን እጩዎች መቅረብ አለባቸው። 3.2 ሚሊዮን እጩ ማቅረብና መወዳደር የሚችል ፖለቲካ ፓርቲ መኖር አለበት። ስለሆነም ይሄን ማድረግ በጣም ኮምፕሌክስ ነው። በጣም ፕላኒንግ ይፈልጋል። አሁን ጠቅላላ ምርጫ ለማድረግ ወደ 10 ቢሊዮን ብር አካባቢ፣ ይሄ ከዛ በላይ ይፈልጋል። በኢትዮጵያ ያሉ የፖለቲካ ፓርቲዎች ለከፍተኛው የክልልና የህዝብ ተወካዮች ምክር ቤት እንጂ ለታችኛው ምክር ቤት ብዙም ፍላጎት የሌላቸው መሆኑም በችግርነት ሲነሳ ይሰማል። ለመሆኑ ይህ ምርጫ ሳይካሄድ 13 ዓመት ማለፉ ምን ተጽዕኖ ይኖረው ይሆን? አቶ ዳያሞ ዳሌ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ ናቸው። በኢህአዴግ ጊዜ የቆመ ነው። ይሄ ምን ፈጥሯል? በየአካባቢው መጥፎ አስተዳደር ባድ ገቨርናንስ ፈጥሯል። ኦልሞስት እንደ ባላባት የተንሰራፋ የአካባቢ አስተዳደር አለ። አሁን ምርጫ እያልን የምናወራው ከህዝብ በጣም ሩቅ ያለውን በፌደራል ፖሊሲ ደረጃ በዋና መንግስት ፖሊሲ ደረጃ ኢምፓክት አለው። ለህዝቡ የዕለት ዕለት ህይወት ግን አካባቢ አስተዳደሮች ቀበሌ፣ ወረዳና ዞን የሚባሉት ውስጥ ምርጫ ተካሂዶ አያውቅም። ይሄ ትልቅ ለውጥ የሚያደናቅፍ ኔትወርክ እንዲቀጥል ሆኗል። በተግባር አሁን በኢትዮጵያ ውስጥ ያለው አካባቢ አስተዳደር የኢህአዴግ እንጂ የብልጽግና አይደለም። በኢህአዴግ ጊዜ የተካሄደ ምርጫ ነው። የጥቅም ሰንሰለት ተፈጥሯል። በዚህ መጥፎ አስተዳደር ምክንያት የወጣት ስራ አጥነት ጨምሯል፣ የአካባቢ ህዝብ በደል ጨምሯል እና ህግን በትክክል ስራ ላይ የመዋል እድል በጣም ቀንሷል። የዚህ ምርጫ ጊዜውን ጠብቆ አለመደረግ በህግ ለህዝቡ የተተወው ምርጫ
ገዢው ፓርቲ በራሱ ሰው እንዲመድብበት አድርጓል ይላሉ አቶ ዳያሞ። እና ፓርቲ ነው የሚሾመው። ድሮ እንደራሴ በትውልድ ጭቃሹም ባላባት እንደምትሆነው አሁን ፓርቲ ደስ ያለውን ሰው ይሾማል እንጂ ህዝብ የሚመርጠው አይደለም። ለህዝብ ተጠያቂ የሆነ ገቨርንመንት የለንም። የቀበሌ፣ ወረዳ፣ ዞን ይሄ እነኛ ሰዎች ደግሞ መሬትን የመሰለ ውድ ዕቃ ኢትዮጵያ ውስጥ የሚሸጡ የሚያስተዳድሩ ናቸው። ይህ ከጸጥታም ጋር የሚገናኝ ከፍተኛ በጀትና ዝግጅትን የሚፈልግ ምርጫ በቅርብ ጊዜ ሊካሄድ የሚችልበት እድል ይኖራል የሚል ጥያቄ ይነሳል። የምርጫ ቦርድ ምክትል ሰብሳቢው አቶ ተስፋዬ የአጠቃላይ ምርጫው ስራ እንደተጠናቀቀ በቀጣዩ ዓመት የአካባቢ ምርጫ ሊደረግ እንደሚችል አንስተዋል። የሚካሄድበት መንገድ ግን የተለየ ሊሆን ይችላል ብለዋል። ይህን ጠቅላላ ምርጫ ከጨረስን በኋላ በቀጣይ ዓመት የአካባቢ ምርጫ ለማድረግ እያቀድን ያለን በሁሉም ቦታ ላይ በአንድ ጊዜ ማድረግ ባንችል ቢያንስ በተመረጡ ከተሞች ላይ ለማድረግ ማለት ነው። በአዲስ አበባ፣ በድሬዳዋ፣ በሐረር በመሳሰሉት ከተሞች ላይ ያን ካረግን በኋላ እያሰፋን ሌሎች ቦታዎችን መደረግ አለበት። እኛ እንዲደረግ እንፈልጋለን። በኢትዮጵያ ብሔራዊ ምርጫ ቦርድ ስር ሊካሄዱ የሚችሉ 5 የምርጫ አይነቶች በምርጫ ሕጉ ተዘርዝረዋል። ጠቅላላ ምርጫ፣ የማሟያ ምርጫ፣ ድጋሜ ምርጫና ሪፍረንደም ከዚህ በፊት ተግባራዊ የሆነ ሲሆን በሕጉ ቢኖርም እስካሁን ሳይካሄድ የቆየው የአካባቢ ምርጫ ብቻ ነው።